ጉድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተረቡ የምሽት መረጃ ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ህወሓት ተፈናቃዮችን የፖለቲካ ማስያዣ አድርጓቸዋል ሲል የፌደራሉ መንግስት ወቀሳውን አሰምቷል። የትግራይ ቀድሞ ተዋጊዎችን ትጥቅ አስፈትቶ በተሐድሶ ወደ ማህበረሰቡ በመቀላቀሉ ረገድ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ያነሱት ጥያቄ አለ። ጥንቅራችን ሁሉንም ጠቅለል አድርጎ ይዞታል። አዲስ ወታደራዊ አፈሳ መነሳቱን በዛሬው ዕለት ቢቢሲ አማርኛው ድረገጽ በሰፊው አስነብቧል። ከዚሁ ጋር በተያያዘ መከላከያ በህዝብ ግንኙነቱ በኩል ያለው ነገር አለ። እኛም በሁለቱ አቅጣጫ ያሉትን መረጃዎች አካተናል እናደርሳቸዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተክርስቲያኗ የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬ መደበኛ ጉባኤ ተወያይቶ ለመወሰን በያዘው ቀጠሮ መሰረት ውይይት ካደረገ በኋላ ውሳኔ ያሳልፏል። መረጃውን ይዘናል። ሶማሊያ ወዳጅነቷን ወደ ኢትዮጵያ ማዞሯን ተከትሎ ከግብጽ ጋር የመሰረተችው ወታደራዊ ስምምነት አጣብቂኝ ውስጥ ወድቋል ሲል ሶማሊያን ጋርዲያን አስነብቧል። ግብጽ ለሶማሊያ ለመላክ ያቀደችውን የልዩ ኃይል ጦር ውሳኔ መቀልበሷ ተሰምቷል። መረጃው የጥንቅራችን አካል ነው። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ኑሮን ለማሸነፍ ስላላስቻላቸው ማታ ማታ በወሲብ ንግድ የተሰማሩ መኖራቸውን የሚያመለክት አንድ ጥናት ይፋ መሆኑን የተመለከተ አንድ መረጃ አካተናል። በቅርቡ የመፈንቅለ መንግስት ሙከራ የከሸፈባት ቡርኪና ፋሶ ከምዕራባውያን ጋር እልህ ተጋብታለች። የሰሞኑን ጨምሮ በርካታ ጊዜያት የግድያ ሴራና ጥቃት የሚሰነዘርባቸውን ፕሬዝዳንት ኢብራሂም ትራኦሬን ለመደገፍ የአገሪቱ ህዝብ ዛሬ አደባባይ ወጥቷል። በርካታ ህዝብ የታደመበት የድጋፍ ሰልፍ የኮት ዲቫር ፕሬዝዳንትን ለመጠበቅ ከቀናት በፊት ልዩ ጦር የላከችውን የሩሲያ ባንዲራ ከፍ አድርጎ ያውለበለበ ሆኗል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አዲሱ አፈሳና የመከላከያ ምላሽ። በኦሮሚያ ክልል የተለያዩ አካባቢዎች ባለፉት 15 ቀናት በርካታ ዜጎች መታፈሳቸውን ወላጆችና ወጣቶችን ዋቢ በማድረግ ቢቢሲ ሰፊ ዘገባ በዛሬው ዕለት አስነብቧል። መከላከያ ሰራዊት ከዚሁ ጋር በተያያዘም በዛሬው ዕለት ምላሽ ሰጥቷል። ቢቢሲ በዛሬው ዕለት በሰፊው ባስነበበው መረጃ ከአዲስ አበባ 100 ኪሎ ሜትር ያህል ርቃ በምትገኘው በአዳማ ከተማ የሚገኝና ከመንገድ ላይ ታፍሰው ታጉረውበታል የተባለን አንድ መጋዘን መመልከቱን አመልክቷል። ይህ የማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢ ተሰብስበውበታል ተብሏል። የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሻ የደንብ ልብስን የለበሱ የጸጥታ ኃይሎች ጥበቃ እንደሚያደርጉለት ዘገባው አክሏል። ከመጋዘኑ ውጪ ልጆቻቸው እዚያ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው እንደሚታዩ ተመላክቷል። በአዳማ ነዋሪ የሆነና ለደህንነቱ በመስጋት ስሙን ከመናገር የተቆጠበ ወጣት ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽ እሱም ስጋት እንደገባው ተናግሯል። ከምሽቱ 1 ሰዓት ከሆነ መንገድ ላይ አስቁሞ ይወስደዋል። ማንም ለምን እንደተያዝክ አይነግርም፣ በመኪና ጭኖ ይወስደዋል ሲል ያለውን ሁኔታ ገልጿል። መከላከያ ሰራዊት በዛሬው ዕለት በዚህ ጉዳይ ይፋዊ ማብራሪያ ሰጥቷል። በኢትዮጵያ ሕገ መንግስት አንቀጽ 87 የመከላከያ ሰራዊት መሪዎች ላይ የመከላከያ ሰራዊት የሀገሪቱን ሉዓላዊነት ከመጠበቅ በተጨማሪ በሕገ መንግስቱ የተሰጠውን የአስቸኳይ ጊዜ አዋጅ መፈጸምን ጨምሮ ህጋዊ መሰረት ያላቸውን ተልእኮች አሰራርና መመሪያን ተከትሎ እንደሚፈጽምም የመከላከያ ህዝብ ግንኙነት ኃላፊ ኮሎኔል ጌትነት አንስተዋል። ይህን ለመፈጸም ዝግጁነት ማረጋገጥ ቀዳሚ ተግባር በመሆኑ መተካካት የማያቋርጥ ተከታታይነት ያለው ስራ ሆኖ መከላከያ በሚያወጣው መደበኛ የመመልመያ መስፈርት መሰረት ወጣቶችን ወደ ሰራዊቱ የመቀላቀል ስራ እየተተገበረ ነው ሲሉም ኮሎኔል ጌትነት መናገራቸውን የመከላከያ ማህበራዊ ትስስር ገጽ አመልክቷል። መከላከያ እንደ ተቋም በአገር አቀፍ ደረጃ እድሜን፣ ጤናን፣ ሚዛናዊ ተዋጽኦን ጨምሮ በሌሎች የመመልመያ መስፈርቶች መሰረት ማስታወቂያ በሚዲያ በክልል ዞንና ወረዳዎች ተደራሽ በማድረግ ከፍተኛ ጥንቃቄ በተሞላበት አግባብ መስፈርቱን ያሟሉ ወጣቶችን ብቻ እንደሚመለምል የሚታወቅ እውነታ ሆኖ እያለ አንዳንዶች የተለየ አመለካከትና ዓላማ ያላቸው አፍራሽ ቡድኖች ከዚህ በተቃረነ አገላለጽ ከእድሜ ከጤናና ከሌሎች ጋር አያይዘው ሲተቹ ትችታቸው ከእውነት የራቀና የአፍራሽነታቸው ማሳያ ነው ሲሉም ኮሎኔል ጌትነት አክለው ማመልከታቸውን ዘገባው አክሏል። አገርን ለማተራመስ፣ ለማፍረስ፣ በአንድም ይሁን በሌላ መንገድ ግጭት ለመፍጠር ጸረ ሰላም ቡድኖች መጀመሪያ ሰራዊቱን መንካት በሐሰት ስም ማጥፋት ብለው ስለሚያስቡ እንጂ የተመለመለው ወጣት ከተመዘገበበት ቦታ ጀምሮ
ማሰልጠኛ ድረስ በርካታ የቁጥጥር ስርዓቶችን አልፎ ተገቢውን መስፈርት ካሟላ ብቻ ወታደር እንደሚሆን እንጂ ስለተፈለገ ተብሎ የተመዘገበ ሁሉ ወታደር መሆን አይችልም ሲሉም ነው ኮሎኔል ጌትነት ያመለከቱት። በቀጣይ መረጃ ጀነራል ታደሰ ትጥቅ መፍታቱ ላይ ጥያቄ ያነሱ። የፌደራሉ መንግስት ህወሓትን ወቀሰ። ትጥቅ መፍታቱ ላይ ትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ጥያቄ አንስተዋል። ትጥቅ መፍታት ብቻ ሳይሆን አብሮ መሄድ ያለበትም ጉዳይ አለ ሲሉ ተናግረዋል። ከመኖሪያ ቀያቸው ተፈናቅለው በየመጠለያ የሚገኙ ዜጎች ወደ ቀደሙ ህይወታቸው እንዳይመለሱ የፖለቲካ ማስያዣና ኢኮኖሚ መጠቀሚያ ተደርገዋል ሲል የሰላም ሚኒስትር ወቀሳውን ሰንዝሯል። እንደ ሪፖርተር ዘገባ ከሆነ የሰላም ሚኒስትሩ አቶ መሐመድ እንድሪስ ባለፈው ሚያዝያ 20 ቀን 2017 ዓ.ም ለህዝብ ተወካዮች ምክር ቤት ሪፖርታቸውን ባቀረቡበት ወቅት ነው ይህንን የተናገሩት። ሚኒስትሩ በዚህም በምሳሌነት ህወሓትን በማንሳት ወቀሳቸውን የሰነዘሩ መሆኑን ዘገባው አመልክቷል። ህወሓት በወልቃይትና አካባቢ የተፈናቀሉ ዜጎች ወደ ቀያቸው እንዳይመለሱ የፌደራሉ መንግስት ተገቢውን ትብብር እያደረገ አይደለም በማለት ወቀሳውን እየሰነዘረ ሲሆን በፌደራሉ መንግስት በኩል ደግሞ ዜጎቹን የፖለቲካ መጠቀሚያ በማድረግ አግቶ የማቆየት ስራ እየተሰራ ነው ሲል በህወሓት ላይ ወቀሳውን የሚሰነዝርበት ሁኔታ ይታያል። ይህ በእንዲህ እንዳለ በትግራይ በአሁኑ ሰዓት እየተካሄደ ያለውን የቀድሞቹን ታጣቂዎች ትጥቅ ማስፈታትና ስልጠናዎችን ሰጥቶ ወደ ህብረተሰቡ መቀላቀልን ወይም ዲዲአርን በተመለከተ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ማብራሪያቸውን ሰጥተዋል። ታጣቂዎች ትጥቅ ሲፈቱ ከዚህ ጎን ለጎን የትግራይ ግዛታዊ አንድነትም ጭምር ሊረጋገጥ ይገባል ሲሉ ጥያቄ ያቀረቡ መሆኑን የታወቀው ጀነራል ታደሰ ወረደ ይህንኑ ጥያቄ ያቀረቡትም በኢትዮጵያ የተባበሩት መንግስታት የልማት ፕሮግራም የዲዲአር ፕሮግራም ዳይሬክተር ባሲል ማሳይ በዛሬው ዕለት በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ከፕሬዝዳንት ጽህፈት ቤት የተገኘው መረጃ እንዳመለከተው ከሆነ ታጣቂዎችን ትጥቅ የማስፈታቱ ሂደት ወይም የዲዲአር ፕሮግራም ሂደት ከዚህ ቀደም ባጋጠመው ቴክኒካዊ ችግር ለተወሰነ ጊዜ ተቋርጦ መቆየቱን ያወሱ ፕሬዝዳንቱ ሂደቱ አስፈላጊነቱ የጎላ በመሆኑ ተጠናክሮ ይቀጥላል ያሉ ሲሆን ነገር ግን ዲዲአር ሲፈጸም ጎን ለጎን የትግራይ ግዛታዊ አንድነትን ማረጋገጥና በየመጠለያ ጣቢያዎቹ ተጠልለው አስከፊ ህይወት እያሳለፉ ያሉትን ተፈናቃዮች እና ስደተኞች ወደ ቀያቸው የሚመለሱበትን ሁኔታ ትኩረት ሊደረግበት እንደሚገባ ፕሬዝዳንቱ በውይይቱ ወቅት ያነሱ መሆኑን መረጃው አመልክቷል። የትግራይ ቀድሞ ታጣቂዎችን ትጥቅ በማስፈታቱ ሂደትም ታጣቂዎችን በመቀበል ተሐድሶ የሚሰጥባቸው ተጨማሪ ማዕከላት እየተከፈቱ መሆኑ ታውቋል። ይህንኑ ኃላፊነት ወስዶ እየሰራ የሚገኘው ብሔራዊ ተሐድሶ ኮሚሽን ነው። ኮሚሽኑ በመቀሌና በዕዳጋ ሙሴ የተሐድሶ ማሰልጠኛ ማዕከላት በተጨማሪ በአድዋ አካባቢ የሚገኘውን የአዲ በረሃን የተሐድሶ ማሰልጠኛ ማዕከልም የዲዲአር ስራችንን በይፋ ያስጀመረ መሆኑ የብሔራዊ ተሐድሶ ኮሚሽን ኮሙኒኬሽን መረጃ አመልክቷል። በቀጣይ ርዕስ በአነጋጋሪው የጳጳሱ ጉዳይ ሲኖዶስ ወሰነ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተክርስቲያኗ የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬ መደበኛ ጉባኤ ተወያይቶ ለመወሰን በያዘው ቀጠሮ መሰረት ውይይት ካደረገ በኋላ ውሳኔ አሳልፏል። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተክርስቲያኗ የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተዓቅቦ እንዲቆዩ ወስኗል። ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ወስኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የጸጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ እንዲደረግ እንዲሁ ውሳኔ መተላለፉ ተገልጿል። ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተክርስቲያኗ አስተምሮ ውጪ በሚዲያ ያስተላለፈ የስህተት ትምህርት የቤተክርስቲያኗን አባቶች ሊቃውንቱንና መላው ህዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋም አድርጓል። ቋሚ ሲኖዶስ ያቋቋማቸው አጣሪ ልኡካን አጠቃላይ ማህበሩን ሁለንተናዊ እንቅስቃሴና
በሚዲያ ያስተላለፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሐሳብ ጋር ለቋሚ ሲኖዶስ እንዲያቀርብ ወስኗል። በቀጣይ ርዕሳችን ሰራተኞቹ በወሲብ ንግድ ተሰማሩ። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ኑሮን ለማሸነፍ ስላላስቻላቸው ማታ ማታ በወሲብ ንግድ የተሰማሩ መኖራቸውን በጥናት መለየቱን የጨርቃ ጨርቅ ፌዴሬሽን ተናግሯል። የዘገባው ምንጭ የሆነው ሸገር ሬዲዮ እንዳመለከተው ከሆነ በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ለኑሮ ስለማይበቃቸው ማታ ማታ ከሆቴሎች ትርፍራፊ ምግቦችን ይዘው ወደ ቤታቸው የሚገቡ እንዳሉም ፌዴሬሽኑ አቢ ባደረገው በዚሁ ዘገባው አመልክቷል። አምራች ሰራተኛ ምቹ ስራ ለወጣቶችና ሴቶች በጨርቃ ጨርቅ አምራች ኢንዱስትሪዎች ውስጥ መፍጠር በሚል ርዕስ የፖሊሲ አቅጣጫ ቋሚ ጥናት ለማድረግ የማህበራት ጥናት መድረክ ወይም ፎረም ፎር ሶሻል ስተዲስ በጠራው የሁለተኛ ዙር የባለድርሻ አካላት ውይይት ላይ የተገኙት የጨርቃ ጨርቅ ፌዴሬሽን ተወካይ አቶ ተስፋዬ አብዲሳ የሚከፈላቸው ደሞዝ ለኑሮ ስለማይበቃቸው ማታ ማታ ከሆቴሎች ተመላሽ ምግቦችን ይዘው የሚገቡ እንዳሉም በጥናት አረጋግጠናል ብለዋል። በኢትዮጵያ ኢንዱስትሪ ፓርኮች ውስጥ ተቀጥረው የሚሰሩ ሰራተኞች ገቢ እንዲሻሻል ለማድረግ ዝቅተኛ ደሞዝ ወለል ማጽደቅ አንዱ መፍትሄ ነው ያሉት ተወካዩ በተለይ ሴቶች ክፍያው ዝቅተኛ ስለሆነ በወሲብ ንግድ ላይ ተሰማሩ መኖራቸውን በጥናት አረጋግጠናል ሲሉ እንዳስረዱም ይሄው የሸገር ሬዲዮ ዘገባ አክሏል። ፌዴሬሽኑ ባካሄደው ጥናት በኢንዱስትሪ ፓርኮች ያሉ አሰሪዎች ዝቅተኛ የደሞዝ ወለል እንዲወሰን ፈቃደኞች እንዲሆኑ አረጋግጧል ተብሏል። መንግስት ግን እግሩን የሚጎትትበት ምክንያት ግልጽ እንዳልሆነ ሰምተናል። ሌላ የውይይት ተሳታፊ በበኩላቸው በኢንዱስትሪ ፓርኮች በጨርቃ ጨርቅና ጋርመንት ላይ ተሰማርተው የሚሰሩ ሴት ሰራተኞች የሚከፈላቸው ክፍያ ዝቅተኛ በመሆኑ በትዳር ህይወታቸው ላይ እንኳን የመወሰን መብት እንዳይኖራቸው አድርጓል ብለዋል። ትዳር የሚመሰርቱ ስለፈለጉ ሳይሆን ወጪ ለመጋራት በሚል እንደሆነ አስረድተዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አማካሪ እንደሆነ የተናገሩት ሌላው የውይይቱ ተሳታፊ አቶ ዘሪሁን ገዛይን በበኩላቸው ኮንፌዴሬሽኑ ዝቅተኛ የደሞዝ ወለል እንዲወሰን መጠየቅ ከጀመረ በርካታ ዓመት ሆኖታል፣ እስካሁን ግን መፍትሄ አላገኘም ብለዋል። አቶ ዘሪሁን የኢትዮጵያ ኢንዱስትሪ ሰራተኞች ወራዊ ክፍያ ከሌሎች ሀገራት ጋር ሲተያይ እጅግ ዝቅተኛ ነው ማለታቸውንም ዘገባው አክሏል። የጥናት ቡድኑ አባል የሆኑት ዶክተር ደግነት አበባው በበኩላቸው ዝቅተኛ የደሞዝ ወለል ጉዳይ አስፈላጊነቱን እንደማያጠራጥር ተናግረው ነገር ግን እንዴት ይወሰን የሚለውን በደንብ ማየት ያስፈልጋል ብለዋል። በቀጣይ መረጃችን የግብጽ ቁጣ ሶማሊያ ወዳጅነቷን ወደ ኢትዮጵያ ማዞሯን ተከትሎ ከግብጽ ጋር የመሰረተችው ወታደራዊ ስምምነት አጣብቂኝ ውስጥ ወድቋል ሲል ሶማሊያን ጋርዲያን አስነብቧል። ግብጽ ለሶማሊያ ለመላክ ያቀደችውን የልዩ ኃይል ጦር ውሳኔ መቀልበሷ ተሰምቷል። በአልሸባብ ግስጋሴ ስጋት ውስጥ የወደቀውን የሐሰን ሼህ አስተዳደርን ለማጠናከር የተደረገውን ወታደራዊ ድጋፍ ሳይቀር ግብጽ ማቋረጧን ዘገባው ገልጿል። አልሸባብ በድጋሚ የተቆጣጠረውን አዳን የአባል ከተማን ጨምሮ በመካከለኛው ሸበሌ ክልል የሚካሄደውን ዘመቻ ለማጠናከር ከ1000 በላይ ልዩ ኃይል ወታደሮችንና የጦር ሄሊኮፕተሮችን ለማሰማራት ቁርጠኛ የሆነች ግብጽ ተልዕኮን ላልተወሰነ ጊዜ ማቋረጧን የተገለጸው ካይሮ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከግብጽ ባለስልጣናት ጋር ሳይመካከሩ ከኢትዮጵያ ጋር ያልተጠበቀ የሁለትዮሽ ስምምነት መፈራረማቸውን ጨምሮ ወደ አዲስ አበባ በተጠጉበት ድንገተኛ የዲፕሎማሲ ለውጥ ግብጽ መቆጣቷ ተመልክቷል። ከአንካራው ስምምነት አስቀድሞ ከኢትዮጵያ ጋር የተካረረ ዲፕሎማሲያዊ ቁርሾ ውስጥ የነበረችው ሶማሊያ ከኤርትራና ግብጽ ጋር የሶስትዮሽ የጋራ ጥምረት መመስረቷ አይዘነጋም። የሶስቱ ሀገራት መሪዎች በኤርትራ ዋና ከተማ አስመራ ከ6 ወራት በፊት ተገናኝተው ከመከሩ በኋላ ነው የሶስትዮሽ ግንኙነታቸውን የበለጠ የሚያጠናክር ስምምነት ላይ መድረሳቸው የተዘገበው። በኤርትራ ጋባዥነት ሶስቱ ሀገራት የጋራ ትብብር ለማድረግ መስማማታቸው የቀጠናውን አለመግባባት ወደ ግጭት እንዳያመራ ስጋት ፈጥሮ ቆይቷል። የዚሁ ጥምረት ሁለተኛ ምክክር በአስመራ መካሄዱ ይታወቃል። ከሁለት ወራት በፊት ሁለተኛው የሶማሊያ የግብጽና የኤርትራ የሶስትዮሽ ጥምረት ምክክር በአስመራ ሲካሄድ በምክክሩ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያለ ሶማሊያ ተወካይ በሶስትዮሹ ጥምረት መምከራቸው አይዘነጋም። ጉዳዩ ሶስቱን ሀገራት የጋራ ጥምረት የተመለከተ ሆኖ ሳለ የሶማሊያ ተወካይ አለመገኘቱ ሶማሊያ ከአንካራው ስምምነት በኋላ ከዚሁ ጥምረት እያፈገፈገች መሆኑን ማሳያ ተደርጎ ተወስዷል። ባለፈው ወርም የኤርትራ የውጭ ጉዳይ ሚኒስትር በካይሮ ከግብጽ የውጭ ጉዳይ ሚኒስትር ጋር ተገናኝተው ሀገራቱ ለሶስተኛ ጊዜ ሲመክሩ የሶማሊያ ተወካይ ሳይገኝ ቀርቷል። በሌላ በኩል ቱርክ በሶማሊያ ያላት ሚና እየጨመረ መምጣቱ ግብጽን ያስቆጣ ጉዳይ መሆኑን ነው ዘገባው ያነሳው። ቱርክ 3000 የሚሆኑ ወታደሮችን ወደ ሞቃዲሾ ልካ የቪላ ሶማሊያን ስልጣን ለማጽናት ተስማምታለች። በቅድሚያ 500 የልዩ ኃይል ወታደሮች መግባታቸው መገለጹ ይታወሳል። ቱርክ ከምታለማው የሶማሊያ የተፈጥሮ ጋዝ ወጪዋን እስክትሸፍን ድረስ 90% እንድትወስድ መስማማቷ ተዘግቧል። በተመሳሳይ ከኢትዮጵያ ጋር የጠበቀ ግንኙነት ያላት አንካራ ግብጽ በሶማሊያ ምንም አይነት ሚና እንዲኖራት እንደማትፈልግ ነው የተገለጸው።
ወደ ቀጣይ መረጃ ስናልፍ በቡርኪና ፋሶ ከፍተኛ የምዕራባውያን ተቃውሞ ሰልፍ ታየ። በቅርቡ ፕሬዝዳንቱን ለመጠበቅ ጦር የላከችው ሩሲያ ባንዲራዋ ተውለበለበ። በቅርቡ የመፈንቅለ መንግስት ሙከራ የከሸፈባት ቡርኪና ፋሶ ከምዕራባውያን ጋር እልህ ተጋብታለች። የሰሞኑን ጨምሮ በርካታ ጊዜያት የግድያ ሴራና ጥቃት የሚሰነዘርባቸውን ፕሬዝዳንት ኢብራሂም ትራውሬን ለመደገፍ የሀገሪቱ ህዝብ ዛሬ አደባባይ ወጥቷል። በርካታ ህዝብ የታደመበት የድጋፍ ሰልፉ የኮት ዲቫር ፕሬዝዳንትን ለመጠበቅ ከቀናት በፊት ልዩ ጦር የላከችውን የሩሲያ ባንዲራ ከፍ አድርጎ ያውለበለበ ሆኗል። በቡርኪና ፋሶ በርካታ ከተሞች ዛሬ በተካሄደው ሰፊ ህዝባዊ ሰልፍ በመቶ ሺዎች ቡርኪና ፋሶውያን ለፕሬዝዳንት ኢብራሂም ትራውሬ ድጋፍ በመስጠት የጥፋት ኃይሎች ያሏቸውን ምዕራባውያን በማውገዝና በመቃወም ድምጽ አሰምተዋል። ታዲያ ከሰልፈኞች መካከል የሩሲያ ባንዲራን የያዙ በርከት ብለው ታይተዋል። ሰልፈኞቹ አንፈራም፣ ለካፕቴን ኢብራሂም ትራውሬ መሞት ገነት ያስገኛል ሲሉ መፈክር አሰምተዋል። ምዕራባውያንን ያወገዘው ይህ ሰልፍ የአሜሪካ ጀነራል ማይክል ሎንግሊ አድርገውታል ከተባለው ንግግር ከወጣ በኋላ የተደረገ ነው። እንዲሁም የዩናይትድ ስቴትስ አፍሪካ ኮማንድ ዩኤስ አፍሪኮም መሪ የሆኑት ጀነራል ማይክል ላንግሌ ትራውሬ ሀገሪቱን ሀብት ለግል ከለላ መጠቀሚያ ያርገውታል በማለት የቡርኪና ፋሶ መንግስት በሚያዝያ ወር መጀመሪያ ተችተው ነበር። የቡርኪና ፋሶ መንግስት ግን የጀነራሉን ቃልና አሁን ቁጣ ፈጠረ የተባለው ንግግር የቡርኪናቤ መንግስት ገጽታን ከመጉዳት ውጪ ሌላ ዓላማ የለውም ሲል አጣጥሎታል። ፕሬዝዳንት ኢብራሂም ትራውሬ ከደርዘን ያላነሰ የግድያ ሙከራና በርከት ያሉ የመፈንቅለ መንግስት ሙከራዎች እየተጠነሰሱ ቢፈጠሩም እስካሁን ያለውን ማክሸፍ ችለዋል። በያዝነው ወር የተደረገው ሌላኛው የግድያና መፈንቅል ሙከራ ግን ጫን ብሎ የመጣና በርካታ ወታደራዊ አባላትን ያሳተፈ እንደነበር የሀገሪቱ የደህንነት ሚኒስትር መሐመድ ሁሳን አስታውቀው ነበር። የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርኪናቤ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ መክሸፍ እንደተቻለም ሚኒስትሩ ጨምረው ገልጸዋል። በቡርኪና ፋሶ ፕሬዝዳንት ላይ የተሰራው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለማካሄድ ታቅዶ እንደነበር ሚኒስትሩ ይፋ አድርገው ነበር። ይህንን ተከትሎ ሩሲያ በፑቲን ቀጥተኛ ትዕዛዝ የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራውሬን ለመደገፍ በከፍተኛ የስልጣን ብቃት ያጠናቀቁ ልዩ ኮማንዶችን ወደ ቡርኪና ፋሶ መላኳን ከሀገሪቱ የዜና ምንጮች በሳምንቱ ዘግበው ነበር። ሩሲያ ለቡርኪና ፋሶ ልዩ ወታደሮችን ለመላክ ያስገደዳት በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራውሬ ላይ ተደጋጋሚ ግድያ ሙከራ አድርገዋል ብላ በማመኗ መሆኑም ተገልጾ ነበር። ወደ ቡርኪና ፋሶ ያቀኑት የሩሲያ ወታደሮች የቡርኪና ፋሶን ዋና አየር ማረፊያ እንደሚቆጣጠሩ ከቀናት በፊት ተጠቁሟል። ከራሺያ በተጨማሪ ሰሜን ኮሪያና ቻይና ኢብራሂም ትራውሬ ላይ አንዳች ነገር ቢፈጠር ዝም ብለን አናይም ማለታቸውን ቡርኪና 24 የተሰኘ ሀገር ውስጥ ሚዲያ ዘግቧል። አሜሪካን ጨምሮ የምዕራባውያን ሀገራት በሳህል ክልል ያላቸውን ወታደራዊ ይዞታና ጫና ከቅርብ ጊዜ ወዲህ እያጡ መጥተዋል። በተለይ ፈረንሳይ ጦር ከግዛቱ እንዲወጣ ውል በማቋረጥ ከተባረሩ ማሊ ይገኝበታል። በሳህል ክልል ከአራት ያላነሱ መፈንቅለ መንግስቶች 3 መንግስታትን የቀየሩ ሲሆን ማሊ፣ ቡርኪና ፋሶ፣ ኒጀርና ቻድ አዳዲስ መንግስታትን መስርተዋል። እነዚህ ሀገራት የደህንነት ስምምነት በመፈረም አንዳቸው ሌላቸውን ለመጠበቅ መስማማታቸውም የሚታወቅ ነው። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨ። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናብተናል።